አንዲት ሀገር ግን አልገዛም ብላ ቆመች። ጣሊያን በውል ማጭበርበር በውል አንቀጽ 17 ኢትዮጵያን ሉዓላዊነት ለመንካት ሞከረች። ዳግማዊ አጼ ምኒልክ ግን ሀገሬን አሳልፌ አልሰጥም በማለት የክተት አዋጁን አወጁ። አጼ ምኒልክ እንዲህ አሉ። የሀገሬ ሰው ከዚህ በፊት ደዌ አጥፍቶ ነበር። አሁን ደግሞ ጠላት መጥቶ ሀገርህን፣ ሃይማኖትህን ሊያጠፋ ነው። ጉልበት ያለህ በጉልበትህ፣ ሃይማኖት ያለህ በጸሎትህ እርዳይ ሲል ህዝቡን ጠየቀ። ከጫፍ እስከ ጫፍ የሀገሪቱ በአንድነት ተነሳች። ከደቡብ፣ ከምስራቅ፣ ከምዕራብና ከሰሜን ተሰብስቦ ኢትዮጵያውያን ሰራዊት ለወራት የሚፈጅ ጉዞ በእግር ተጓዙ። ሴቶች ስንቃቸውን አዘጋጅተው፣ ወንዶች ደግሞ ጋሻና ጦራቸውን እየወለወሉ ወደ አድዋ ተመሙ። እቴጌ ጣይቱ ቡጡል በዲፕሎማሲያዊና የጦር አመራር ግንባር ቀደም ሆነው ተሰለፉ። እሁድ ሌሊት የካቲት 23 ቀን በ1888 ዓ.ም የአድዋ ተራሮች በጭስና በእሳት ተሸፈኑ። ዘመናዊ መሳሪያ የታጠቁ የጀነራል ባርቲዮሪ ጦር ኢትዮጵያ ሞራልና ጥንካሬ ፊት ተንበረከከ። ጣሊያኖች የኢትዮጵያን ጦር ያልሰለጠነ ብለው ንቀውት ነበር። ነገር ግን አሉላ አባ ነጋ፣ በባልቻ አባ ነፍሶ፣ በራስ መኮንን፣ በሌሎችም ጀግኖቻችን ብርቱ ክንድ የጣሊያን ጦር ተበታተነ። ጀነራሎቻቸው ተገደሉ፣ ምርኮቻቸውም እጅ ሰጡ። አድዋ የጥቁር ህዝቦች ድል ሆነች። በወረቀት ላይ የተጻፈው የቀኝ ግዛት ካርታ በአድዋ ተራሮች ላይ ተቀደደ። ጣሊያን በዓለም ፊት አፈረች። ይህ ድል የፓን አፍሪካኒዝም ንቅናቄ መሰረተ። የጥቁር ህዝቦች ሁሉ ኩራት ምንጭ ሆነች። ዛሬም አድዋን ስናስብ አንድነታችንን እናድሳለን። አባቶቻችን በደማቸው የጻፉትን ታሪክ ለእኛ ኃላፊነት ነው። ሀገራችንን እንጠብቃለን። ድህነትን ለማሸነፍ በነፃነት እንሰራለን። ኢትዮጵያ ለዘላለም ትኑር። አድዋ ድል ለዘላለም ይኑር። አክሱም የኢትዮጵያ